ፕሮፐርቲ ኦፍ ሚንን ዛሬ እንሰራለን። መጨረሻ ላይ ደግሞ ኤክሰርሳይዝ 9.6 እንሰራለን የዘጠነኛ ክፍልን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት ግን እዚህ ጋር ፕሮፐርቲ ኦፍ ሚን ምን ማለት ነው የሚለውን እንደዚሁም አክቲቪቲ 9.5 እንሰራለን። እዚህ ጋር አክቲቪቲ 9.5 6 ስቱደንት ሃቭ ዘ ፎሎዊንግ አማውንት ኦፍ መኒ 6 ተማሪዎች አሉ። ስድስቱ ተማሪዎች አንደኛው ተማሪ 55 ብር አለው፣ ሁለተኛው 45፣ ሶስተኛው 60፣ አራተኛው 40፣ አምስተኛው 30፣ ስድስተኛው ደግሞ 70 ብር አላቸው ማለት ነው። ይሄ እንደዚህ ብር አላቸው ማለት ነው። እያንዳንዱ ላይ ተጠይቅነው ኳልኩሌት ዘሚን ነው። ያው ሚን ምን ብለናል? እያንዳንዱን ቫልዩ ደምረን ለነምበር ኦፍ ቫልዩ ማካፈል ነው። ስለዚህ እያንዳንዱ ቫልዩ 55 ሲደመር 45 ሲደመር 60 ሲደመር 40 ሲደመር 30 ሲደመር 70 ሲካፈል ቶታል ነምበር ኦፍ ቫልዩ ስንት ቫልዩ አለን እዚህ ጋር 1 2 3 4 5 6። ስለዚህ ደምረን ለ6 ማካፈል ነው። እንደምረው 300 ይመጣል። 300ን ለ6 ስንት ይመጣል? 50 ይመጣል ማለት ነው። ይሄ 50 ይመጣል። ለኢመልሳችን 50 ይሆናል ማለት ነው። ቢ ደግሞ ፋይንድ ዘ ሳም ኦፍ ዘ ዲፈረንስ ኦፍ ኢች ቫልዩ ፍሮም ዘ ሚን። ይሄ ደግሞ ከሚኑ ላይ እያንዳንዱን ቫልዩ ቀንሳችሁ ደምሩት ነው የሚለው። ከሚኑ ላይ እያንዳንዱን ቫልዩ ቀንሱና ፋይንድ ዘ ሳም ኦፍ ዘ ዲፈረንስ ኦፍ ኢች ቫልዩ ፍሮም ዘ ሚን። ከሚኑ ላይ እያንዳንዱን ቫልዩ ቀንሳችሁ ደምሩት። ስለዚህ ሚናችን 50 ነው። ከ50 ላይ ሁሉንም ቫልዩ እየቀነሰን እንደምራለን። ስለዚህ እዚህ ጋር ከ50 ላይ 55 ስንቀንስ ኔጌቲቭ 5 ነው ሲደመር ከ50 ላይ 45 ስንቀንስ 5 ነው 5 ሲደመር ከ50 ላይ 60 ስንቀንስ ኔጌቲቭ 10 ነው ሲደመር ኔጌቲቭ 10 ሲደመር አሁንም ከ50 ላይ 40 ስንቀንስ 10 ነው ሲደመር 10 ከ50 ላይ 30 ስንቀንስ 20 ነው ከ50 ላይ 27 ስንቀንስ ኔጌቲቭ 20 ነው ሲደመር ኔጌቲቭ 20። ይህንን ስንደምረው ዜሮ ነው የሚመጣው ማለት ነው። ስለዚህ እዚህ ጋር ምን እንረዳለን ማለት ነው? ከሚኑ ላይ ሚኑን ካገኘን በኋላ ከሚኑ ላይ እያንዳንዱን ዳታ እየቀነስን ብንደምረው ዜሮ ነው የሚመጣው የሚለው አንደኛው ፕሮፐርቲ ኦፍ ሚን ነው። ቢ ላይ ደግሞ ፋይንድ ዘ ሳም ኦፍ ዘ ዲፈረንስ ሲ ቢን አሁን የሰራነው ሲ ላይ ኢፍ ዋን ጊቭስ ብር 5 ቱ ኢች ስቱደንት ኳልኩሌት ዘ ኒው ሚን። አሁን ደግሞ ምንድን ያለን ተማሪዎቹ የነበራቸው እያንዳንዱ ስድስቱ ተማሪ የነበራቸው ብር ይሄ ነው ማለት አንደኛው ተማሪ 55 ብር አለው፣ ሁለተኛው 45፣ ሶስተኛው 60 እያለ እንደዚህ ነበር። የሆነ ሰው መጣና ለሁሉም ተማሪዎች 5 ብር ጨመረላቸው ያላቸው ብር ላይ ማለት ነው። አሁን 5 ብር ከጨመረላቸው በኋላ መጀመሪያ የነበራቸው ብር ላይ አዲሱ ሚን ስንት ይሆናል? ስለዚህ አሁን ምን አዲሱ ዳታችን ያውን ስንት ሆኗል ማለት ነው? 5 ይደምርለታል። 55 ብር የነበረው 5 ብር ሲሰጠው 60 ይሆንለታል። ይሄኛው 50 ይሆንለታል። ይሄኛው 65 ይሆንለታል። ይሄ 45 ይሆንለታል። ይሄ 35 ይሆንለታል። ይሄ 75 ይሆንለታል። ስለዚህ እነዚህን ደምረን አዲሱን ምን ማግኘት ነው ማለት ነው። ስለዚህ ስንደምረው ይሄንን እንደምታዩት ነው። እዚህ ጋር ዳታው ተቀይሯል። አያችሁ 55 ነበር አይደል እዚህ ጋር ደመርነው። አሁን 55 ላይ 5 ብር ሁሉም ስለተሰጣቸው ለእያንዳንዱ 5 ብር ጨምረን ስናካፍለው ስንት እናገኝ? 330 ሲካፈል ለ6 ስናደርገው ስንት ይመጣል? 55። ስለዚህ እዚህ ጋር ደግሞ ሁለተኛው ፕሮፐርቲ ኦፍ ሚን እያንዳንዱ ቫልዩ ላይ ተመሳሳይ ቁጥር ከጨመርን ሚኑ ምንድነው የሚሆነው ማለት ነው? የመጀመሪያው ኦልድ ሚኑ ላይ 5 እንደመጨመር ነው ማለት ነው። ሚኑ ላይ ተመሳሳይ ቁጥር መጨመር ነው ማለት እያንዳንዱ ዳታ ላይ እያንዳንዱ ቫልዩ ላይ እዚህ ጋር እያንዳንዱ ዳታ ላይ 5 ጨመረ። ሚኑ የመጀመሪያ የነበረው ሚን 50 ነበራል ሳይጨመርበት በፊት 5 ብር ሳይሰጣቸው በፊት 50 ነበር። 5 ብር ሁሉም ዳታ ላይ ሲጨመር ግን ሚኑ 5 ጨመረ። ስለዚህ እያንዳንዱ ቫልዩ ላይ ተመሳሳይ ቁጥር ከጨመርን ሁሉም ቁጥር ላይ ማለት ነው ሚኑ
ተመሳሳይ ቁጥር ነው የሚጨምረው ማለት ነው። የጨመርነው ተመሳሳይ ቁጥር ነው የሚጨምረው ማለት ነው። ስለዚህ ይሄ ሁለተኛው የሚን ፕሮፐርቲ ነው ማለት ነው። ብንቀንስም እንደዛው እዚህ ጋር አሁን if each student give 5 ብር to somebody from what they have calculate the new mean። ይሄኛው ደግሞ በፊት የነበራቸው ይሄ ብር እያንዳንዱ እንደዚህ ነበር የነበራቸው። ሁሉም ተማሪዎች እነዚህ ተመሳሳይ ሁሉም ተማሪዎች 5 ብር ለሌላ ሰው ሰጡ ማለት ነው። ለሆነ ሰው ሰጡ 5። ስለዚህ ከሁሉም ላይ 5 ብር ተቀናሽ ተደርጓል ማለት ነው። ሚኑም 5 ነው የሚቀንሰው። ካልኩሌት እናድርገው። አሁን ይሄ 55 ብር የነበረው 5 ብር ለሌላ ሰጥ 50 ነው የሚቀረው። ይሄኛው 45 ነበረ 40 ይቀረዋል። የ60 ነበር 5 እንቀንስበት 55 ነው። 30 የነበረው 40 የነበረው 35 ይሆናል። 30 የነበረው 25 70 የነበረው 65 ሲካፈል ይህን ስንደምረው 270 ለ6 ስናካፍለው 45 አያችኋል። ከበፊቱ ሚል 5 የሚቀንሰው ማለት ነው። ስለዚህ ይሄኛው ተመሳሳይ ቁጥር ከእያንዳንዱ ቫሉ ላይ ከቀነስን ሚኑ ያንን ቁጥር ነው የሚቀንሰው ማለት ነው። ኢ ላይ ደግሞ if each of their money is multiplied 5 by 5 what is the new mean? ይሄኛው ደግሞ እያንዳንዱ ቫልዩዎች ወይ ደግሞ ተማሪዎቹ የነበራቸውን ብር መጀመሪያ የነበራቸውን ብር በ5 ብናበዛላቸው አዲሱ ምን ይሆናል? ይሄ እያንዳንዱን ማለት ነው 55ን በ5 እናበዛዋለን። ስንት ነው የሚመጣው? 275 ነው። 45 ብር የነበረው በ5 ሲባዛለት ስንት? 255 እያለን ሁሉንም እናበዛዋለን ማለት ነው። አዲሱ ምን ይሆናል? አዲሱ ምን የሚሆነው የመጀመሪያው ምን በስንት ማባዛት ነው? በ5 ማባዛት ነው። ስለዚህ ይሄኛው ደግሞ አራተኛው የሚን ፕሮፐርቲ ነው ማለት ነው። ይሄ ማለት ምንድነው? እያንዳንዱን ቫልዩ በተመሳሳይ ቁጥር ካባዛን ሚኑ አዲሱ ሚን ምንድነው የሚሆነው ማለት ነው? ሚኑ በዛ ቁጥር የተባዝቶ ነው የሚሆነው ማለት ነው። እዚህ ጋር እንደምታዩት ስንደምረው እንትን ይሆናል። ይሄን ይመጣል። በ5 አብዝተን የእያንዳንዱ ተማሪ ያላቸውን ብር በ5 ስናበዛ እና ስንደምረው 1500 ይመጣል። ሲካፈል ለ6 250 ነው። ይሄንን እያንዳንዱ ቫልዩ በ5 ነው ያበዛን። የመጀመሪያውን ዳታ ደግሞ ይሄንን በ5 ብናበዛ ተመሳሳይ 250 ነው የሚመጣው። ስለዚህ ደምረን ማካፈል አይጠበቅብንም ማለት ነው። ይሄኛው ደግሞ ፕሮፐርቲ ኦፍ ሚን አራተኛው። አምስተኛው ፕሮፐርቲ ደግሞ በተመሳሳይ ቁጥር እያንዳንዱ ቫልዩ የምናካፍል ከሆነ ሚኑ ያንን ቁጥር አካፍለን ነው ማለት ነው። ይሄ ደግሞ ሲካፈል ነው። ሲካፈል በ5 እያንዳንዱን ቫልዩ በ5 ብናካፍል አዲሱ ምን ይሆናል? ይሄንን በ5 ማካፈል። ይሄን በ5 ስናካፍል 10 እዚህ ጋር አካፍለን እያንዳንዱን 55ን ለ5 11 ነው። 45ን ለ5 9 ነው። 60 ለ5 12 ነው። 40 ለ5 8 ነው። 30 ለ5 6 ነው። 70 ለ5 14 ነው። ሲካፈል ለ6 ስናደርገው እንደምታዩት ስንት ይመጣል ማለት ነው? 60 ሲካፈል ለ6 ነው የሚሆነው። ስለዚህ 10 ማለት ይሄንን ሚኑን ለስንት ተካፍሎ ማለት ነው? ይሄ 10 ነው የሚመጣው ማለት ነው። ሚኑን ለስንት አካፍለን ማለት ነው? ለ5 አካፍለን ማለት ነው። ይሄ እነዚህ አምስቱ የምን ፕሮፐርቲ ናቸው? ፕሮፐርቲ ኦፍ ሚን ናቸው ማለት ነው አምስቱ። እዚህ ጋር በዲቴል ጀነራሊ ጀነራላይዝ አድርጉ ስለሚል ቢ ላይ ምንድነው ከሚኑ ላይ እያንዳንዱን ዳታ ቀንሰን ስንደምር የማንኛውም ሚን ማለት ነው። የመጀመሪያው ፕሮፐርቲ ኦፍ ሚን እያንዳንዱን ከሚኑ ላይ እያንዳንዱን ዳታ ቀንሰን የምንደምር ከሆነ 0 ነው የሚመጣው። ይሄ አንደኛው ፕሮፐርቲ ነው። ዘ ኒው ሚን ግሬተር ዛን ዘ ኦልድ ሚን ባይ 5። ይሄ ደግሞ እያንዳንዱ ቫልዩ ላይ ተመሳሳይ ቁጥር ከጨመርን ሚኑን አዲሱ ሚን ምንድነው የሚሆነው? ያንን እያንዳንዱ ቫልዩ ላይ ጨምረን የጨመርነውን ቫልዩ ሚኑ ላይ እንደመጨመር ነው። ከቀነስንም ከሚኑ ላይ መቀነስ ነው።
ካባዛንም ሚኑን ማባዛት ነው። ካካፈልንም ሚኑን አካፍለን ነው የምናገኘው ማለት ነው። እነዚህ አሁን የነገርኳችሁ ናቸው፣ ማየት ትችላላችሁ እዚህ ላይ። ወደ ቀጥታ ወደ ኤክሰርሳይሱ ስንሄድ አሁን ፕሮፐርቲ ኦፍ ሚን ያልናቸውን በደንብ ያጠናክርልናል። ኤክሰርሳይዝ 9.6 ኢፍ ሚን ኢዝ ኢኳል ቱ 4 ፋይንድ ዘ ኒው ሚን ኢን ዘ ኬዝ ኦፍ ኢች ቫሊዩ ኢንክሪዝድ ባይ 1። እዚህ ጋር ምን ብለናል? አሁን ሚኑን አግኝተናል። ነገር ግን ሚኑ እንዴት መጣ ከየት መጣ የሚለውን አናውቅም። ምክንያቱም የሆነ ቁጥር ሊኖር ይችላል። እነዛን ቁጥሮች ደምረን ስናካፍል ይሄን ሚን አግኝተናል። አሁን እነዛ ቁጥሮች ላይ እያንዳንዱ ቫልዩዎች ላይ አንድ ብንጨምር ሚኑም አንድ ነው የሚጨምረው። ቅድም 5 ስንደምርበት የነበራቸው ላይ ሚኑ ላይም ያንን ቁጥር ነው የደመርነው። ስለዚህ ምንድነው የሚሆነው? 4 ሲደመር 1 ነው። ስለዚህ 4 ሲደመር ኦልድ ሚኑ ስንት ነበር? ኦልድ ሚኑ ላይ 1 ነው የምንጨምረው። እያንዳንዱ ቫልዩ ላይ ነው ግን ስንት የጨመርነው? እኛ እዚህ የተጠየቅነው ሚኑ ላይ አይደለም 1 ጨምሮ የተባለው። ይሄ 4 ከመምጣቱ በፊት ያሉ ዳታዎች ለምሳሌ ስንት ቢሆኑ? አንደኛው 4 ቢሆን፣ አንደኛው ደግሞ 2 ቢሆን፣ አንደኛው 3 ቢሆን፣ እነዚህን ሌላኛው ደግሞ 1 ቢሆን ማለት ነው። ሶሪ እነዚህ ዳታዎች ቢሆኑ የተሰጡን ማለት ነው። ይሄ አሁን መጀመሪያ 4 እንዲመጣለን ይሄ ሚኑ እነዚህ ቁጥሮች ተደምረው ተካፍለው ቢሆን ይሄ 4 ሲደመር 6 ስንት ነው? 12 10 ሲደመር 2 12 ለስንት ነው? የዳታው ብዛት 3 ነው። ለ3 ስናካፍለው 4 ነው። ሚኑ 4 መጣ ማለት ነው። አሁን እነዚህ ላይ አንድ ብንጨምርበት ምንድነው የሚሆነው? ሚኑ 1 ነው የምንጨምረው ነው። ስለዚህ 1 ነው የምንጨምረው ማለት ነው። ስለዚህ ስንት ይሆናል ማለት ነው? ሚናችን ኦልድ ሚኑ 4 ነው። 4 ሲደመር 5 ይሆናል ማለት ነው። 5 ይሆናል ማለት ነው። ኢች ቫልዩ ዲክሪዝድ ባይ 2 ከእያንዳንዱ ቫልዩ ላይ ደግሞ 2 ብንቀንስ ከዚህ ከእያንዳንዱ ቫልዩ ላይ አሁን ከዚህ ላይ 2 ብንቀንስለትና ደምረን ለ3 ብናካፍለው የምናገኘው እዚህ ጋር ከሚኑ ላይ 2 መቀነስ። ስለዚህ ኦልድ ሚን ማይነስ 2 ማለት ነው የሚሆነው። ስለዚህ ስንቀንሰው 4 ሲቀነስ 2 ስንት ይሆናል? 2 ማለት ነው። ስለዚህ ለቢ መልሳችን 2 ይሆናል ማለት ነው። ሲ ኢች ቫልዩ ኢዝ መልቲፕላይድ ባይ 3 እያንዳንዱን ቫልዩ ደግሞ በ3 ብናበዛው አዲሱ ሚን ምንድነው የሚሆነው? ኦልድ ሚኑን በ3 ማብዛት ነው በቀላሉ። ስለዚህ ኦልድ ሚኑ 4 ነው። 4 ታይምስ 3 ኢዝ ኢኳል ቱ 12 ማለት ነው። ስለዚህ 12 ይሆናል ማለት ነው። ሲ ላይ ደግሞ ሲን አሁን የሰራነው ነው። ዲ ኢች ቫልዩ ኢዝ ዲቫይድድ ባይ 2 እያንዳንዱ ቫልዩ ደግሞ ለ2 ብናካፍል ሚኑንም ለ2 ነው የምናካፍለው። ስለዚህ ኦልድ ሚኑን ለ2 ስናካፍለው ስንት ይሆናል? 2 4 ለ2 2 ይሆናል ማለት ነው። ስለዚህ ኤክሰርሳይዝ 9.6 አንደኛ ጥያቄን በዚህ መልኩ ሰርተን ጨርሰናል። ሁለተኛ ጥያቄ ላይ እንሄዳለን። ዘ ዊክሊ ሚን ነምበር ኦፍ ከስተመር ሁ ዩዝ ባስ ስቶፕ ኢዝ 100 ፐር ዴይ። ይህ ምንድነው? በሳምንት ማለት ነው ሚን ይሰራል። እዛ ጋር ምንም ይቆም ለባስ የሚሰለፉ ባስ ማለት ህዝብ ማመላለሻ ለስራ ሰዓት ሊሆን ይችላል፣ ለተለያየ ፐርፐዝ የምንጠቀምበት ነው። እዛ ጋር ከስተመሮች አሉ ማለት ነው። በቀን ሚኑ 100 ነው ማለት ነው። 100 ነው ማለት ነው። 100 ነበረ በሳምንት ውስጥ ማለት ነው። 100 ሰው ነው በሳምንት ነው። የአንድ ሳምንቱ ማለት ነው። የአንድ ሳምንቱ ሚኑ ስንት ነው ማለት ነው? 100 ነው ማለት ነው። ፐር ዴይ ነው። ፐር ዴይ 100 ነው። ለአንድ ሳምንት ያህል በሚን ስንሰራው 100 ነው ማለት ነው። ኢፍ 10 ሞር ከስተመር ዩዝ ኢት ኤቭሪ ዴይ ዋት ኢዝ ዘ ዊክሊ ሚን ነምበር ኦፍ ዘ ከስተመር። 10 ሰው በቀን ቢጨምር በቀን 10 ሰው ደግሞ ቢጨምር ከመቶዎቹ በአቨሬጅ አሁን ከነበረው ላይ 10 ሰው ቢጨምር አዲሱ ምን ይሆናል? መደመር ነው ማለት ነው። ስለዚህ 100 ሲደመር 10 110 ይሆናል ማለት ነው። ይህም ቀላል ነው። ሶስተኛ ጥያቄ
ኤ ካር ፋክተሪ ማኑፋክቸር 1000 ካርስ ኤቭሪ ዴይ ኢን ኦን አቨሬጅ። ይሄ ደግሞ በአቨሬጅ አቨሬጅ ማለት ሚን ማለት ነው ባዚ። ስለዚህ የሆነ መኪና የሚያመርት ፋብሪካ አለ። ያ ፋብሪካ በቀን 100 በአቨሬጅ ማለት ነው በየቀኑ 1000 ማምረት ይችላል አንዱ ማሽን ማለት ነው። በቀን 1000 መኪና ያመርታል ወይ ደግሞ ይሰራል። one day a new machine is installed and they can now produce twice as many car every day. መጀመሪያ አንዱ ማሽን ብቻውን ሆኖ 1000 ነበር የሚያመርተው። አሁን ሌላ አንድ ማሽን ተተከለና ያኛው የሚተከለው ማሽን ተመሳሳይ 1000 መኪና ነው የሚያመርተው። ስለዚህ ሁለቱ አንድ ላይ ሲቀናጁ በአቨሬጅ ስንት ይሆናሉ? ስለዚህ ምን ማድረግ ነው? በሁለት ማባዛት ነው አይደል? አቨሬጁ የሆነ ነገር በሁለት ካባዛን አቨሬጁ ወይ ደግሞ ሚኑ በዛው ልክ በሁለት ነው የሚባዛው ብለናል። ስለዚህ 1000 ሲባዛ በሁለት ነው የምናደርገው 2000 ይሆናል ማለት ነው። ስለዚህ በአቨሬጅ ለሁለት የሚያመርቱት 2000 ይሆናል ማለት ነው። ኔክስት ታይም ሚዲያንን እናያለን። ይሄ ብቻ ነው ለኤክሰርሳይዝ 9.6 ሚዲያንን ኔክስት ታይም እናያለን። ቻናሉ ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ